አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር እድሜ 33 ነው። ከውጪ ለሚያየኝ ሰው ህይወቴ የተሟላ ነው። በከተማችን ቋንቋ ከ20 ዓመቴ ጀምሬ ተፍ ብዬ አሁን የራሴን ቢዝነስ ቀጥ አድርጌ እየሰራው ነው። ትዳር አልያዝኩም። ብዙ ሴቶች ጋር ብተዋወቅም ለትዳር የምትሆን ግን አላገኘሁም። በቅርብ የሚያውቁኝ ሰዎች በስራዬና ባለኝ ገቢ ምክንያት እጅግ ስኬታማ አድርገው ነው የሚቆጥሩኝ። ይህን ሁሉ አሳክቼ ብዙዎች የሚመኙት ቦታ ላይ ደርሼ እኔ ግን በተለይ በቅርብ ጊዜ ህይወቴ ግን በቃ ይሄ ነው የሚል ስሜት ደጋግሞ ይሰማኛል። የፈለኩት ቦታ ደርሼ የማልረካው ለምንድን ነው? ህይወት ላይ ምንም ደስ የሚል ነገር አላገኘሁበትም። ስኬታማ እንደሆንኩ ቢሰማኝም ውስጤ ግን ደስታና እርካታ የለውም። በስኬት ውስጥ ሆኖ እንዲህ አይነት ባዶነትና ግራ መጋባት ሌሎች ሰዎችም የሚሰማቸው ጉዳይ ነው ወይስ እኔ ጋር ችግር ስላለብኝ ነው? እባካችሁ ምከሩኝ። ፈላጊው አመሰግናለሁ። እንዳልክና ማህደር መፍትሄ ፈላጊው አድማጫችን በመጀመሪያ ላመሰግንህ እና እንዳውም ላደንቅህ እወዳለሁ። በዚህ ወጣትነት እድሜ በ33 እድሜ የምትፈልግበት ደረጃ መድረስ ቀላል ነገር አይደለም። ነገር ግን በዛ በደረስክበት ደረጃ ላይ ደግሞ ምንድነው ህይወት ይሄ ብቻ ነው ወይ ስኬት ብቻ ነው ወይ ህይወት የሚለውን ነገር ጥያቄ ተነስቶብሃልና ያንን ጥያቄ ለመመለስ የሚያደርገውን ጥረት እንደዚሁ ላደንቀው እወዳለሁኝ። በመቀጠልም እንግዲህ ጥያቄዎችን ያስታከኩ አንዳንድ ማብራሪያዎችን ለመስጠት ሞክራለሁኝ እና አንደኛው የጠየቀው ነገር ምንድነው የፈለኩበት ቦታ ደርሼ የማረካው ለምንድነው የሚለው ነውና እዛ ውስጥ እንግዲህ የታጨቁ እውነቶች አሉ። አንደኛው እውነት ስኬትና ደስታ የተለያዩ መሆናቸውን የሚያሳይ ነው። ስኬት ብለን የምንለው በገቢ ስኬታማ ልንሆን እንችላለን። የምንፈልገውን ስራ በመስራትና በተለያየ በብቃቶቻችን ተጠቅመን የምናደርጋቸው ነገሮች የምንፈልገውን ስራ በመስራትና የስራ ደረጃችን ልናሳድግ በሚታይ ሁኔታ ልናደርግና ጥሩ ውጫዊ ስምም ልንገነባ እንችላለን። መልካም ስምም ልንገነባ እንችላለን። ያ ስኬት ውጫዊ መለኪያ ነው። ሰዎች አይተውት የሚለኩበት መንገድ ነው። ደስታ ግን ሌላ ነገር ነው። ደስታ ውስጣዊ ስሜት ነው። ስለዚህ ሁለቱ የተለያዩ እንደሆኑ ያሳያሉ። በስነ ልቦና የስኬት አይነቶችን ስናያቸው ኤክስትሪንሲክ ሰክሰስ ብለን የምናው ውጫዊ ስኬት ቅድም እንዳነሳው ከገቢ ጋር የተያያዘ ከብር ጋር የተያያዘ ከስም ጋር የተያያዘ ከማህበራዊ ሁኔታ ጋር በተያያዘ ስኬት ብለን የምንላቸው ነገሮች ውጫዊ የሚታዩ ስኬቶች ብለን የምንላቸው አንደኛው ይሄ ሲሆን ይሄ ኤክስትሪንሲክ ሰክሰስ ወይም ደግሞ ውጫዊ ስኬት ብለን የምንለው ሲሆን ሁለተኛው ደግሞ ውስጣዊ ኢንትሪንሲክ ፉልፊልመንት ኢንትሪንሲክ ውስጣዊ ደግሞ እርካታ ብለን የምንለው በሁለት የስኬት አይነት ልንለያየው እንችላለን። ይሄ ውስጣዊ እርካታ ብለን የምንለው ትርጉም ጋር የተያያዘ ግንኙነቶች ጋር የተያያዘ ውስጣችን ከሚፈጥርልን ስሜት ጋር ከደስታ ስሜት ጋር እርካታ ጋር የተያያዘ ነውና እነዚህ ሁለቶቹ የሚታይና የማይታይ ወይም ውጫዊና ውስጣዊ ብለን ልንለያያቸው እንችላለን። አንተ እንግዲህ እንደልስክልን ሰዎች የሚመኙትን ነገር ደርሼበታለሁ፣ እኔም የምፈልገው ደረጃ ደርሼበታለሁ ማለትም የገንዘብ ነፃነት አለኝ፣ የራሴን ቢዝነስ ነው የምሰራው፣ ስለዚህ በራሴ መወሰን የምችልበት ነገሮች አሉ፣ ማህበራዊ ክብርን አግኝቻለሁ። ምክንያቱም ሰዎች ስኬትን የሚለኩበት መንገድ ውጫዊ ስኬት ስለሆነ ገቢን ክብርን ስለሆነ ያን ሁሉ ከሰዎችም አግኝቻለሁ እና ግን ተዛማች ሆኖ ያላገኘሁት ነገር ውስጣዊ የሆነ ፍላጎቶቼ ግን ባዶነት እንዲሰማኝ አድርገዋል። ያ ደስታ ቅርብ የሆነ ግንኙነት እንግዲህ ግንኙነት የለኝም ብለናል። ለህይወት የሚሰጠው ትርጉም እነዚህ ነገሮችን አላነሳቸውም። ከሰዎች ጋር ያለ ቅርበት ተዛማጅነት እነዚህ ደግሞ ቀርተዋል። እነዚህ ባዶ እና ክፍተት ያሳያሉ። ስለዚህ አሁን አንተ የሚሰማህ ስሜት ምን አይነት ጥያቄ ፈጠርብህ? ህይወት ግን በቃ ይሄ ነውን ብለህ ራስህን እንድትጠይቅ አድርጎሃል። በሌላ አነጋገር ውጫዊ ስኬት እንደ መስመር ነው። እንደ የሚታለፍ ሰዎች የሚያዩት መስመር አለ። ያንን መስመር ስታልፈው
ስኬታማ ተብለህ ትመደባለህ። ውስጣዊ እርካታ ግን እንደ ቀደም እንዳነሳሁት እንደ መሞላት ነው አይደለ? ውስጣዊ እርካታ መሙላት የሚሞላ ነገር ነው እና መስመር ላይ ደርሰን ሰዎች የሚያዩት መስመርን አልፈን ሰዎች ሊያከብሩት የሚችሉ ነገር ግን ውስጣዊ ደስታ ብለን የምንለው ግን ውስጣዊ እርካታ ብለን የምንለው ግን የሚሞላ ነገር ነው። ስለዚህ ያንን የሚሞላ ነገር ግን ካልተሟላ ደግሞ ባዶነት የሚለው ስሜት ይሰማል ማለት ነው እና አሁን አንተ የተሰማ ስሜት ብዙዎች ከስኬት በኋላ ያጋጥማቸዋል። አሁን ያጋጥማቸዋል። ይህ ግን የህይወት አዲስ አቅጣጫ እንዳስፈለገ የሚያሳይ ምልክት ነው እንጂ አንተ ስኬታማ አይደለህም ወይም ደግሞ ህይወቴ ብቻ ነው ማለት ደግሞ አይደለም። በነገራችን ላይ አሁን አንተ የተናገርከውን ነገሮች ጥናቶች ሳይንሳዊ ጥናቶችም ይሄን ያሳያሉ። ሂድኒክ አዳፕቴሽን የሚባል ነገር አለ እና ሰዎች በፍጥነት ከሚያገኙ ስኬት ጋር ይላመዳሉ። ያ ስኬት ጋር ከተላመዱ በኋላ አስደሳች ሆኖ በቀላሉ አይቀጥልም፣ ወደ ሌላ ስሜት ይንቀሳቀሳል እና በቀላሉ ያንን ይለምዱታል ማለት ነው። ይሄን የደስታ ስሜት ወይም የስኬት ስሜት በጣም አጣጥመውት የሚያስቀጥሉበት ሁኔታ ሳይሆን ያ የደስታ ስሜት ይጠፋል። ስለዚህ ያ የደስታ ስሜት በሚጠፋበት ጊዜ ደግሞ ያ ግብ ተሳካ ተብለን በዛ ደስታ ቆይተን እንዳንዘልቅ ያደርገናል። አእምሯችን እንደገና ይቀናበራል ማለት ነው። በሌላ መልኩ እንደገና ይቀናበርና ሌላ ትርጉም ይፈልጋል። ሌላ ውስጣዊ እርካታ የሚያገኝበትን ምንጮች ሌላ ምን አሉ የሚሉት ነገሮች ይፈልጋል። ስለዚህ ሂድኒክ አዳፕቴሽን የሚባለው ነገር ሰዎች ግባቸውን ካሳኩ በኋላ ደስታ አይቆይላቸውም፣ ወይም ደስታም አያስገኝላቸውም። አዳፕትድ ይሆናሉ ከዛ ሰክሰስ ጋር ማለት ነው፣ ከዛ ድል ጋር፣ ከዛ ስኬት ጋር ራሳቸውን ያጣጥሙትና አእምሯቸው ቅድም እንዳልኩት እንደገና ይቀናበራል፣ ሌላ ነገር ፍለጋ ይቀናበራል ማለት ነው። እንግዲህ በሌላ አገላለጽ አዲስ ነገር ሲመጣ ሁል ጊዜ አዳዲስ ነገር እንድናገኝ እንጂ ባለን ነገር ላይ እንድንድረካ አያደርገንም። ስለዚህ ነው የባዶነት ስሜቱ አይቀሬ የሚሆነው ማለት ነው። በስነ ልቦና ኤሪክ ኤሪክሰን የተባለ ስለ ማንነትና ስለ ህይወት ደረጃዎች ያጠና ሰው እነዚህ በእያንዳንዱ የህይወት ደረጃዎች በመንደርስበት ጊዜ የሚጣረሱ ፍላጎቶችና የሚጣረሱ እድገቶች ሊኖሩ ይችላሉ። ከዛ ጋር ተስማምተን ስናልፍ ወደሚቀጥለው ስቴጅ በምናልፍበት ጊዜ ያልተጣረሰ ማንነትን ይዘን እንቀጥላለን የሚል አለውና አሁን አንተ 33 ዓመት ነው ብለሃል። በዚህ 33 እድሜ ክልል ውስጥ ሰርች ፎር ሚኒንግ ብለን የምንለው በኤሪክሰን አነጋገር ደግሞ የማህበራዊ ስነ ልቦና ደረጃዎች ደግሞ ጀነሬቲቪቲ እና ስታግኔሽን ማለትም ተብሎ የሚጠራው ደረጃ ነው። አንድ ነገር አዳዲስ ነገሮችን የመፍጠር ወይም ደግሞ እዛ ላይ ቆሞ መቅረት። እነዚህ አይነት ደረጃዎች ላይ ያንተ እዛ ላይ ስታክ ያደረገ ነገር እንዳለ ያሳየናል። ማለትም ጥያቄው ከዚህ የበለጠ ምን አይነት ስኬት ላምጣ ነው፣ ሌላ ደስተኛነት እንዲሰማኝ የሚለው ነገር የኔ የሰክሰስ ትርጉም ምንድነው ነው። ይህን ደረጃ ደርሼ አሁን ደግሞ የማካፍለው ሌላ የሚለወጥ ነገር ምን አለ የሚለው እዛ ደረጃ ላይ ደርሰሃል። ስለዚህ አንደኛው የህይወትህ ደረጃ የሚፈልግበት ነገር ትርጉም፣ ለህይወት ትርጉም የሚለው ነገር እየጠየቀብህ ነው ማለት ነው። በሌላ አነጋገር አሁን የደረስክበት የማህበራዊ ስነ ልቦና ደረጃ ውስጥ ስኬቱ ትርጉም ያለው እንዲሆን ይገባል እንጂ ስኬት በራሱ ብቻ አንድ መስመር ላይ መድረሱ በቂ አይደለም የሚለውን ነገር ያመላክታል። ስለዚህ ለስኬቱ ምን አይነት ትርጉም ልስጠው፣ ከማን ጋር ልካፈለው የሚለውን ነገር ያስነሳ በመሆኑ ከስኬት በላይ ትርጉምና ግንኙነት እንዳስፈለገ የሚያሳይ ምልክት ነው። እንግዲህ ዛሬ ሌላ ቲዮሪ ደግሞ ልጨምርልህና ይሄ ሰልፍ ዲተርሚኔሽን ቲዮሪ የሚባል አለ በስነ ልቦናና 3 አይነት ፍላጎቶችን የደስታና የእርካታ ስሜትን እንደሚያመጡ ሰልፍ ዲተርሚኔሽን ቲዮሪ ላይ መሰረት ያደረገ አንደኛው ራስን መቆጣጠር ኦቶኖሚ ብለን የምንለው ሰው ህይወቱን በራሱ እንዲቆጣጠር ያ ስሜት በጣም በራሴ መወሰን እችላለሁ፣ በራሴ መቆጣጠር እችላለሁ፣ በራስ ሁሉ ነገር ማድረግ መቻል ኦቶኖሚ። ያ አንደኛው ለሰዎች
ደስታን ከሚሰጡ ነገሮች መካከል ነው። ሁለተኛው ደግሞ ኮምፒተንስ ብለን ነው ችሎታና ተግባርን የምናደርጋቸው ነገሮች በቂና ተግባራዊ የሆኑ ብቃት አለን የሚለው ነገር እንዲሰማን የሚያደርጉ ከሆነ በራሳችን መወሰን እንድንችል የሚያደርገን ነገር ነው። ሶስተኛው ደግሞ ግንኙነት ነው። ሪሌትድነስ ብለን በእንግሊዝኛ የምንለው ከሌሎች ጋር ተዛማጅነትና ቅርብ ግንኙነት ተያይዞ ከሆነ እንደዚህ ሶስት ነገሮች በጣም ወሳኝነት ነገር አላቸው። እንግዲህ ያንተን ህይወት ስናየው የመጀመሪያዎቹ ሁለቶቹን ራስን መቆጣጠርና ችሎታና ተግባር ጋር በተያያዘ በጣም ጠንካራ የሆኑ ነገሮችን እናያለን። የራስን ቢዝነስ አለ፣ አቋቁመሃል፣ ተሳክቶልሃል። ግን የሚጎለው ሶስተኛው ማለት ነው ግንኙነት የሚለው ነገር ነው። ጥሩ ግንኙነት ማለትም ከሰዎች ጋር ቅርበት ያለው ላዩ ሳይሆን በስሜት የተቀራረበ ኮኔክት ማድረግ የምንችል ከሆነ ያንን ደስተኛነታችንን ሙሉ ያደርገዋልና ምናልባትም ባዶነት የተሰማ ይሄንን የምታካፍለው ሰው ይሄ በስኬት ውስጥ በባዶነት እንግዲህ ይሄ ብቻህን የሰራው ከሆነ ሪሌትድነስ ግን ግንኙነት ግን ከሌላው ጋር የምታደርገው ስለሆነ ያንተ ብቻ ሳይሆን የሌላም ሰው በጎ ፈቃድ፣ የሌላው ስሜት፣ የሌላው ሰው አስተሳሰብ ከዛ ጋር ያን ማስተናገድ መቻል ራሱ ባዶነት እንዳይሰማን የሚያደርግ ነገር ስለሆነ እዚህ ጋር ነው አንደኛው ክፍተቱን ያየሁት። እንግዲህ ወደ ተነሳንበት ነጥብ ልመለስና ሌሎች የሚያዩህ መንገድ ስኬታማ ብለው በውጫዊ መለኪያዎች ለክተው እነሱ በሚያዩት ሁኔታ አንተም ተስማምቶ ስኬታማ ነኝ የሚለውን ነገር አይተህ ግን አሁን ወደ ራስህ ስትገባ ወደ ውስጥ ስትገባ እርካታ የግል ስለሆነ ግራ መጋባትና ባዶነት ተሰምቷል። ምክንያቱም የህይወትን ትርጉም የሚሰጠው ነገር ከውጭ የሚገኝ ነገርና የሚታይና ሰዎች ሁሉ ሆሆ ያሉለትና ትልቅ ነው ያሉት ነገር ብቻ ሳይሆን በውስጥ ደግሞ ለአንተ ትርጉም የሚሰጥ ነገር ስለሆነ ይሄ ማህበራዊ ንጽጽሩን ስናየው ብዙ ጊዜ ውጫዊ ስኬትን ሰዎች ይመለከታሉ። ነገር ግን የህይወት ትርጉምና ደግሞ ውስጣዊ እርካታ ደግሞ በግል ትርጓሜ ላይ የተመሰረተ ስለሆነ ይህን አስተውለህ ይሄ ባዶነት እንዲሰማኝ ያደረገውን ነገር ክፍተቱን እንዴት ልምላው የሚለው ነገር ወደ አንተ ይመጣል ማለት ነው። ስለዚህ እዛ ውስጥ ሊገኝ ያልቻለው ነገር የሌለውን ነገር ማግኘትና ያንን እንዴት አድርጌ ላሳካው የሚለው ወደዛ ደረጃ ህይወትህ ቀጥሏል። አንተም አሁን የጠየቀው ጥያቄ ይሄንን መልስ ለመስጠት ስለሆነ እንግዲህ ትርጉምን ፍለጋ መሄድ አለብህ ማለት ነው። ስኬት እንግዲህ ከአንድ ትልቅ ዓላማ ጋር እንዴት እንደሚገናኝ መጠየቅ አስፈላጊ ነው። ለምሳሌ ይሄ ስኬት ለኔ የሚሰጠኝ ትርጉም ምንድነው? ትርጉሙ ማውጣት ያንተ አሁን የምትሄድበት መልስ ለማግኘት የምታሄድበት መንገድ ስለሆነ የዚህን ትርጉም መፈለግ ያንተ ድርሻ ነው ብዬ አምናለሁ። ደስተኛ ሰዎች ስኬቶቻቸውን በማህበረሰብ ላይ ሲያውሉ ተጽዕኖ የሚያሳድር ስራ ሲሰሩ ፈጠራዊ አስተዋጽኦአቸው ማህበራዊ ሲሆን ከፍተኛ ትርጉም ይሰጣቸዋል። ከራስ ያለፈ ከራስ የዘለለ ሌላው የሚተርፍ ነገር ስላለው ማለት ነው። ስለዚህ አንደኛው ይሄን ልታስበው ትችላለህ። ሌላው ግንኙነትን መፍጠር ነው። እንግዲህ በወዳጆች በቤተሰብ መከበብ ብቻውን የማያሟላ የራስ ግንኙነትን አያሟላም። ቅርበት ያለው ተዛማጅነት ያለውና ትርጉም ያለው ሌላ አስፈላጊ ግንኙነት እየጠየቀ ያለ ይመስለኛል። ስለዚህ ያንን ግንኙነት መፈለግ ከአንድ ሰው ጋር ከምትወደው ሰውና እንግዲህ ያንን ደግሞ ራሱን የቻለ ክህሎት ነው አይደለ? ግንኙነት ክህሎት ይፈልጋል፣ የተግባቦት ክህሎት ይፈልጋል። ያንን አዳብሮ የምትፈልገውን አይነት እንግዲህ ብዙ ሰዎች ታወቀ ሊሆን ይችላል። በተለይ ደግሞ ስኬት ብዙ ሰዎችን ያስተዋውቃል አይደለ? ስለዚህ ከስኬት ጋር ብቻ ሳይሆን ከማንነት ጋር በተያያዘ አንተም ማንነቷን የምትወድ ሰው ፈልገህ ከዛ ጋር ትርጉም ያለው ግንኙነት መፍጠር ሌላው የህይወት አቅጣጫ ፍለጋ ይሄ ትርጉም ፍለጋ የምትሄድበት አንደኛው በግንኙነት አንጻር ነው ብዬ አስባለሁ። ሌላው ያየሁት ነገር ስኬት ላይ ስትሯሯጥ እንግዲህ ከ20 ዓመት ጀምሮ ስትሰራ ስራ ላይ ያተኮርክ ይመስላል። ስለዚህ ገንዘብ የማግኘትን ስራ ላይ ብቻ ያተኮርክ ይመስላል። ስለዚህ ሚዛናዊነትን ካልጠበቀ ደግሞ
ስራ ብቻውን ደስታ አይሰጥም። እንግዲህ ማህበራዊ ነገሮችን ወይም መንፈሳዊ ነገሮችን ለአንተ ትርጉም የሚሰጡ ባላንስ የምናደርግበት እነዚህ ነገሮች ይፈልጋሉና ለአካላዊ ጤንነታችን ለመጠበቅ እንደዚሁ ከአካላዊ ከአእምሮአዊ ነገር ብቻ ሳይሆን ማለት ነው ግንኙነታዊና መንፈሳዊ እነዚህ በፖዚቲቭ ሳይኮቴራፒ እንደዚህ ፖዚቲቭ ምንድነው ባላንስ ብለን የምንለው አለ። ባላንስ ሞዴል የምንለው ባላንሱን መጠበቅ በቃ ሚዛናዊነቱን መጠበቅ እና እነዚህ ሚዛን በአንድ በኩል ደፍቶ በሌላ በኩል ቀሎ ከተገኘ ያ የቀለለው ነገር ላይ ስራ ይፈልጋል ማለት ነው። እና አሁን ያንተ ምናልባትም ሚዛን ደፍቶ ስራ ሚዛን ደፍቶ ያኛው የቀለለው ቦታ ብዬ ማስበው ይሄ ግንኙነትና ትርጉም የሚሰጡ ነገሮችን ላይ ማተኮር ነው ብዬ አስባለሁ። እና እነዚህም ደግሞ ለመቀጠል ከሚረዱ የመፍትሄ ሀሳቦች ናቸው። እና ሚዛናዊነት መጠበቅ አንደኛው የጎደለ ነገር ላይ እንድትሰራ ያደርጋል። በመጨረሻም ምን ማድረግ ትችላለህ ብዬ ሳስብ ስኬት የሚለውን ትርጉሙን ራሱ ምን አሳካው እንዴት ላሳካ የሚለው የሄድክባቸውን ጥረቶች ሌላ የህይወቴን ደስታ እንዴት ላሳካ ወደሚለው ብትቀይረው ያ ስኬት ሪፍሬም ማድረግ ይፈልጋል ማለት ነው። እና ሪፍሬም ስናደርገው ምን አሳካለሁ ብቻ ሳይሆን ስራ ላይ እንዴት እኖራለሁ፣ ከማን ጋር እኖራለሁ፣ ለህይወት የምሰጠው ትርጉምን የሚሰጠኝ ከማን ጋር ብኖር ነውና ምን ባደርግ ነው የሚለው ነገር ጋር ከመሆንና ከማድረግ ብቻ ጋር ሳይሆን ከመሆንም ጋር በተያያዘ አንዳንድ ስራዎችን ብትሰራ ውስጥህ መሆን ከምትፈልገው ነገሮች ጋር ማግኘትና ማድረግ ከምትፈልጋቸው ነገሮች ጋር ብቻ ሳይሆን ማለት ነው እዛ ላይ መስራት ደስተኛ ያደርጋል ብዬ አስባለሁ። እንግዲህ የጀመርከውን ጉዞ ይቅናህ እልሃለሁ። አንተ ጎበዝ ነህ፣ ራስህ ይሄንን ማሳካት ትችላለህ።